አስተካክሉ። እውነቴን ነው። የጎንደር ልጆች ነቃ በሉ። እውነተኛ ጎንደሬዎች በጣም ጥቂት ነው ያሉት። ብዙ የውሸት ጎንደሬ ነው። ብዙ አብዛኛው የውሸት ምኑንም ጎንደርን አይቶት እንኳን አያውቅም። አይተውት እንኳን አያውቅም። እንኳን ጎንደሬ ሊሆን ውሸታሞች ናቸው። ግን የዋ ህዝብ መሆኑን ስለሚያውቁ ይጫወቱበታል እየመጡ እና ያሳዝነኛል። በጣም በጣም ነው የሚያሳዝነኝ። ስለዚህ አሁንም እኔ አንድ ቀን ጎንደሬ ነኝ ገለመሌ ብዬ አላውቅም። አንድ ቀን this is a problem። ያሳዝኑኛል በጣም። ማንም ቲክታክ ላይ መጥቶ ጎንደሬ ብሎ ያልፈመሰ የለም፣ ያልፈመሰ የለም። ምንድን ነው የምትማሩት? ምንድን ነው ጥቅሙ? ተግባባን? ጥቅሙ ምንድን ነው? እኔ አሁን ጌም ስትጫወቱ የአማራ ልጆች ፖለቲካ ስለለያያችሁ አማራን ወክላችሁ ጌም አትጫወቱ። ማናችሁም ሌላ ብሔርን አታሸንፉ። ኤክሰፕት ተጋሩ ትግራይም ከሎዛ በስተቀር ሎዛ ታሸንፋለች። ለምን? ኦሮሞዎቹ ስለሚያግዟት። ከዛ ውጪ ግን አማራ ብሎ ገብቶ የሚያሸንፍ አታመጣም። ሶሻል ሚዲያ ላይ ለምን? አንድነት የለም። ፖለቲካንና መከበር የሚባል ነገር ኮምፕሊትሊ አብረው አያዩትም። ቢኒሻይ አያዩትም። ችግሩ ያ ነው። ፖለቲካውን ለጊዜው እናስቀምጥና ወደ ጎን ጌሙን አንድ ላይ በህብረት አማራነታችንን እናስከብር የሚል አስተሳሰብ የለም የለም። ስለዚህ ማንም እየመጣ ጌም ይጫወታል፣ ተረግጦ ይሄዳል። ጌም ይጫወታል፣ ተረግጦ ይሄዳል። ጌም ይጫወታል፣ ተረግጦ ይሄዳል። አያስተውልም። በጎጥ ተከፋፍለ አይደለም 4 ኪሎ የራስ ቤት ይናፍቃል። ጎንደር ከጎጃም መሄድ እንዳትችል ያደርጉታል። የምናየው ነገር ስለሆነ ነው። እውነቴን ነው። ጎንደር ከጎጃም፣ ጎጃም ከወሎ አብረ መሄድ መተላለፍ ያቅታል። ነገር በጣም አደገኛ ነው አካሄዳችሁ። ብትፋቀሩ ደስታዬን አልችልም። ብትፋቀሩ አንድ ብትሆኑ አይዲያችሁ ቢቀራረብ ደስ ይለኛል። ያ በስልጣን ጥማት የሰከራችሁ ናቸው። ምንም አንድ ቁም ነገር አትሰው። አብይ ሳይነካ ብልጽግና ሳይነካ ራስህ በስልጣን ተፋጅተህ ታልቃለህ። የሚያሳዝነኝ እሱ እርስ በራስ ምንም ሌላ ሰው መግባት አያስፈልግም። ለአማራ ጉዳይ ሌላ ሰው መግባት አያስፈልግም። ራሱ ተባልቶ ያልቃል። ራሱ ምንም ሌላ ሰው መጨመር የለበትም። ጌታ ምስክሬ። አማራ የሚዋደደው ዘፈኑ ላይ ብቻ ነው። ከዘፈኑ ውጭ አንድ ላይ የሚሰራበት መድረኮች በፍጹም የሉም። አምጣ ሶሻል ሚዲያ ላይ የሚስማሙት። ሞጣ ከቤተልሔም ጋር ይስማማል። ቤተልሔም ከዘመድኩን ጋር ትስማማለች። ዘመድኩን ማንን ጥራ ከነ ዋና አማራ ጋር ይስማማል። ዋና አማራ አንድ የሚስማማ ሶሻል ሚዲያ ላይ አምጣልኝ። መሬትም እንደዛው ነው፣ አይስማም። ከፈሳቸው የተጣሉ ናቸው ሁሉም ፈስ በፈስ። ያሳዝነኛል። ህዝቡ ግን ህዝቡ ምን ያደርጋል? ያሳዝናል። ለምን? ህዝቡ መኖር ይፈልጋል። አብሮ ከኢትዮጵያውያን ጋር መኖር ይፈልጋል። አማራነቱም በአንድነት ይፈልገዋል። እዚህ ላይ ብታይ የጎጃሟ ቀበጥ የጎንደሯ እምዬ ጎንደር እምዬ ወሎ የምትል ነው ያለችው። ያ እንደሚከፋፍል እንኳን አያውቁም። እንደሚከፋፍል እንኳን ሀሳብ የላቸው። ምንም አይነት ጭንቅላት የላቸው። እና እባካችሁ ጌም ስትጫወቱ ፎክራችሁ አፈር ከድሜ ስለምትግጡ አማራን ስለምታዋርዱ እኔ በአማራ ስም በሀገር ስም ጌም መጫወት እንትን አይልም። እኔ አሁን ምናልባት ያሸንፋል ብዬ የማስበው ራቼ ኤርትራውያን ሊያሸንፋት ይችላል። ምናልባት ለብቻው ኦሮሞን ብቻ ሪፕሬዘንት አድርጎ ራቼ አይ ቲንክ የኤርትራውያን ሴት ሊያሸንፍ ይችላል።
ራቼ። ምክንያቱም ድፍን ኦሮሞ ስለሚወደው ተሳዳቢም ልጅ አይደለም። የኦሮሞን ባህል በትልቁ ከፍ ያደረገ ልጅ ነው። ራኬ ቢጫወት ከኤርትራውያኗ ጋር ሴት ጋር አብሶሉትሊ ሊያሸንፍ ይችላል። ከዚህ በፊት አሸንፏታል። አዎ ደግሞም ያሸንፋል። ራቼ ብቻ ከራቼ ውጪ ኤርትራውያኖችን የሚያሸንፋል የለም። እሱ ግልጽ ግልጽ አሸንፏል። ከዚህ በፊት ደግሞም ያሸንፋታል። ታፕ ኮፒ ሊንክ እያደረጋችሁ እኔ ሀቅ ነው የምነግራችሁ። በአማራ ስም የተለጠፉ ብዙ ሰዎች አሉ። ብዙ አማራን ለማዋረድ፣ አማራን ቻፓ ለመብላት፣ አማራን ለማታለል አንድነት ላይ አንድ ሰው መጥቶ ተታረቁ የሚል የለም። ዚዝ ኖባዲ አማራ ለአማራ ፖለቲካ ላይ እያንዳንዱን ሶሻል ሚዲያ ላይ ያሉትን እነ አማራ ኪላ ከነ ሞጣ ጋር ጸበኛ ናቸው። ከነ ቤቴልም ቅዳሜ ገበያ ጸበኛ ናቸው። ከነ ዘመድኩን ጸበኛ ናቸው። ማንንም ማምጣው የአማራ ሆኖ አንድ ላይ ፖለቲካ የሚሰራ አታመጣ። ኖበሪ ከጉቶ ጋር ጸበኛ ናቸው። ማንም አይስማማ። እኔ ያሳዝነኛል። አሰብ ቲቪ ማንም አይስማማ። መስማማት መጀመሪያ መስራት አለብን። እኔ የአማራ አንድነትን ፈልገዋለሁ። እኔ ብቻ ሳልሆን ኢትዮጵያውያን ይፈልጉታል። አማራ አንድነቱን አንድ ላይ በባህሉ በምኑ አሸብርቆ በፖለቲካውም አንድ ሲሆን ክብር አብሮ ይመጣል። እንዴ ዘመድኩን ኦሮሞ ቢሆንስ ንጉሳቸው አይደል እንዴ? ንጉሳቸው አይደል? ምንም ብልጽግና መጨመር የለበትም። አማራ ከአማራ ለማጣላት ምንም ብልጽግና ምንም መምጣት የለበትም። ሶሻል ሚዲያ ላይ ገብታችሁ ሲረጋገጡ የሚውሉት አማራ ለአማራ ብልጽግና መጨመር የለበትም። ቁጭ ብሎ ማየት ብቻ ነው ብልጽግና። ብልጽግና ምንም ስለ አማራ ማውራት የለበትም። ምን ሊያደርግልህ? እርስ በራስ ሲዋቀጥል ይውላል። ኦሮሞየው መጀመሪያ ተነጣጥሎ ነበር። ወዲያው ሰብሰብ አለና 4 ኪሎ ይሻለናል፣ ቶ ሌላ ይደርሳል ብለው ተዉት። ሌላውን አጀንዳ በሙሉ ኦሮሞ ትቶታል። በሙሉ ሌላውን አጀንዳ ኦሮሞ ትቶታል። ከ4 ኪሎ ወጠንማ እንደገና ሌላ ጭቅጭቅ ኖ 4 ኪሎ እንቀመጥ። ከዛ በኋላ የተበላሸው ፊክስ እናደርጋለን የራሳችንን ችግር። 4 ኪሎን ሰጠን ግን የማይታሰብ ነገር ነው ብለው ሁሉ ነገር ተዉት። የአማራው ወደፊት በዚሁ ከቀጠለ ጌታ ምስክሬ ነው የምለው፣ የአማራ ልጆች ከጎጃም ጎንደር መሄድ ያቅታል። ከጎንደር ወሎ መሄድ አትችሉም። በዚሁ ከቀጠለ አሁን በሚሰራው ሴራ እኔ በደፈናው ነው የምነግርህ። በውስጥ በዲቴል ያሉት ለመገዳደል ነው የሚፈልጉት። መሬት ላይ ያሉት መሪዎች የአማራ መሪዎች በሙሉ ጎጃም ከጎንደር፣ ጎንደር ከወሎ፣ ወሎ ከሸዋ መገዳደል ነው የሚፈልጉት። መገዳደል ዋሻው ስቲዮኒ ማኛ ዋሽታል የሚል አንድ ሰው ይግባ። መገዳደል የሚፈልጉ ሰዎች ናቸው። እርስ በራስ ያልተስማማ ሀገር ልምራ እያልክ ስታስቡ በጣም ነው የምታሳዝኑኝ። እርስ በራስ የማይስማማ ነገ ከጎጃም ወሎ መሄድ ይናፍቃል። በዚህ አካሄዳቸው ከጎንደር ወሎ መሄድ ይናፍቃል። ከሸዋ ወሎ መሄድ ይናፍቃል። እንዲሁም ወደ ሌላው በዚህ አካሄዳችሁ እጅግ በሚያሳፍር ሁኔታ አማራን እያዋረዳችሁ ነው። አንደኛ ለምን መሰላችሁ እንደዛ የሆኑ መሀይም ይበዛል። የጦር መሪ የምትሏቸው ምንም የምትሏቸው ምን የመሳሰሉ መሀይም ናቸው። አንድ እንኳን ካርታ ማንበብ የሚችል የለበትም። አንድ ለአማራው እየጠቀሙ ሳይሆን አማራን እያስረከቡ በሆይ ሆታ ይወዳሉ። እና የሚያሳዝነኝ ማንም እየተነሳ ፍየል ጠባቂ ጌም ተጫውቶ አማራ ይሰደባል። ማንም ፍየል ጠባቂ ይመጣል፣ ጌም ይጫወታል ከኦሮሞቹ ጋር እሽት አድርገውት እንዳይነሳ እንዳይሞት አድርገው ቅጥቅጥ አድርጋ ያስወጡታል። ቅጥቅጥ ሽባ አድርገው ፍየል ጠባቂ አስገብተው ከአማራ ጋር በአማራ ስም ጌም ይጫወታል።
ይሄ ነው ባዶ የሚከተው። የኔዎቹ ታፕታፕ ኮፒ ሊንክ እያደረጋችሁ የአማራ ፖለቲካ በእኛ ጊዜ ቀረ። ሆዳሞች ከመጡ በኋላ ምን ሊያደርግልን ብለን ወጣ። ምድረ ሆዳም ሲመጣ ተባለ ራስ። በእኛ ጊዜ እነ ጀዋርን ዲሲ ድረስ ሄደን ነው ስናንበጫበጭ የነበረው። ብቃት ያ ነው። ዲሲ ድረስ እናት ወልዳለች ብለን የእኛ ጊዜ ጀግና ልብ ያለው የተደበቀ ሳይሆን ከልቡ ማንነቱን የሚወድ ነበር የነበረው። አሁን ያለው በጭባጫ የማይረቡ ሰዎች ናቸው። ምንም ከግል ጥቅማቸው በስተቀር ሌላ የሚያደርጉን ነገር የለም። እና ነጋዴ ይበዛል። እኛ 1 ብር በአማራ አልሰራንም። 1 ሰባራ ሳንቲም 70 ሳንቲም አላደርግም። አሁን ሲነገድበት ነው የሚውለው። ስለዚህ የአማራ ልጆች አስተውሉ ነው የምለው። እውነቴን ነው የምለው። አስተውሉ። ማንም እየመጣ በስማቸው አይነግድ። ጥቅም የለው። እውቀት የሌለው አያውራ በአማራ ጉዳይ። በአማራ ጉዳይ እውቀት የሌለው ሰው አታስገቡ። አንድነቱን እየሸረሸራችሁ ባዶ ከታችሁታል። በአማራ አንድነት የለም። ማንም ያውቀዋል። ስለዚህ ዛሬ ባየሁት መማሪያ ሆናችሁ እስቲ ዛሬ ሰይድ ወረባቦን ሬሳውን አውጥተው ላኩልን። ሲደነፋ ነበር። ያዙ ይልቀቁኝ ምን ሲል ነበር? ኦሮሞ ማን ልበልህ? ከኦሮሞ ከጂጂ በስተቀር ማናቸውም ቢጫወቱ አማራን ያሸንፋሉ። ጂጂና እንቁርቲ በስተቀር ከጂጂና ከእንቁርት በስተቀር ማናቸውም ጌመሮች የኦሮሞ ጌመር መጥቶ አማራን ቅጥቅጥ አድርጎ ነው የሚወጣው። ለምን? አማራ አንድ አይደለም። እኔን እንዳያችሁ አቅሜን ስለማቅ ጂጂን የገጠምኩት ከኦሮሞ ሬሷን 2 ያወጥቼ ላኳት። አቅሜን አውቃለሁ። አማራንም ወክዬ አይደለም የተጫወትኩት። እኔ በማኛነቴ ነው የተጫወትኩት። ጂጂን ሬሷን አወጥቼ ላጥ። እንዲያው አዝነውላት የኔ ጊፍተሮች ሄደው ነው የሰጧት። ጌታ የኔ ጊፍተሮች ሄደው ለጂጂ ሰጧት። አይዞሽ ብለው አጽናንተው መጡ። በቃ ደን። ስለዚህ አቅማችሁን ወቁ። ከኦሮሞ ልጆች ጋር ከኤርትራውያን ጋር ጌም አትጫወቱ። የአማራ ልጆች መሳቂያ ነው የምትሆኑት። የምትችሏት ሎዛንም እንዳትጨምሩ። ሎዛ እንዳትመጣ። ምክንያቱም ሎዛ ኦሮሞዎች ስለሚወዷት ጊፍት ይሰጧት። መጫወት ያለባችሁ እናንተ ዜዶ ሂጅበት። የአማራ ልጆች ጌም ማዘጋጀት ያለባችሁ በቃ ከዜዶ ሂጅበት ብቻ ጋር፣ ሌላ ከማንም ጋር ጌም እንዳትጫወቱ። አንድነት ስለሌለ ደሳ አንድነት ስለሌለ ነው፣ ሌላ አይደለም። ከዜዶ ሂጅበት ውጪ በፍጹም ከሌላ ጋር መጫወት አትችሉ። ዜዶ ሂጅበት። ያንን ነው የምለው። እና ፕሊዝ ህዝቡ ምስኪን ነው። የአማራ ህዝብ የሚበላው መሽቁቁ ነው እንጂ ህዝቡ እግዚአብሔር ምስክሬ እንደ አማራ ህዝብ መሬት ህዝብ የለም። ለዚህም ነው በየቦታው ላይ ሲኖር ተከብሮ ተወዶ ትዳር መስርቶ አንቱ ተብሎ የሚኖረው ህዝቡ መሬት ስለሆነ ነው የአማራ ህዝብ። ሌሎቹ እዚህ ላይ የሚመጡት የሀገር ፍየል ጠባቂና አዝማሪ ነው የአማራ ፖለቲከኛ እንደምታውቁት። ከፍየል ጠባቂና ከእንትን አያልፍ እና በጣም በሚያሳዝን ሁኔታ አማራን ያዋርዳሉ። እንደው ፍየል ጠባቂ ተጽዕኖ ፈጣሪ ተብሎ ለአማራ ሲመጣ ማየትን የሚያል የሚያሸማቅ ነገር የለም።
በእውነት እውነቴን ነው። ፍየል ጠባቂን ለአማራ ትልቅ ተጽዕኖ ፈጣሪ ብለው አምጥተው ተሸልሎ ኧረ እኔ ሀገሬ ልጅ እኔ አማራው እኔ ፋኖ ብሎ ቀበጣጥሮ ሬሳውን አውጥተው ላኩት። በእውነቱ ነው። እርግጥግጥግጥግጥ አድርገውት ሬሳውን አውጥተው ላኩት። እኔ ምን እንደሚሻላችኋል? መቼ ነው የምትማሩት? አይ ነው ጊፍት መሰብሰቡ ጥሩ ነው። አማራ ሙሉ 50 ሚሊዮን እየተሰደበ ጊፍት ብትሰበስብ ምን ትርጉም አለው? እውነቴን ነው። ተግባባል? እውነቴን ነው የምለው። ምን ትርጉም አለው? ምንድን ነው ትርጉሙ? ለአማራ የሚጠቅመው ተሳዳቢን ነው የምታነግሱት፣ ባለጌን ነው የምታነግሱት፣ ባለጌን ነው ትልቅ የምታደርጉት። የአማራ ልጆች ምንድን ነው ጥቅሙ? ባለጌ ባለጌ ነው። ሀገርን አይወክል፣ ብሔርን አይወክል። ባለጌን ማባረር ነው ያለብን። አጠገብ እንዳትደርስ ብለን ባለጌን ማባረር በቃ። ታባረዋለህ፣ ባለጌ ታስከብራለህ፣ ማንነትን ይልጣል። ዝም ብለህ አዳምጥ ነው ማለት ያለብህ። ባለጌን ተሸክመ መጥተህ አማራን አስከበርኩ ሶሻል ሚዲያ በምን ጌም ተጫወት። ሬሳ ነው የሚወጣው። ጌም ተጫወት። አማራ እንዳዋረዳችሁ እና እንደው የአማራን ሕዝብ በመሀይምና በፍየል ጠባቂ ባይነዳ፣ በአዝማሪ ባይነዳ፣ ስንት የተማረ ስንት ዶክተር፣ ፕሮፌሰር፣ ፖለቲካል ሳይንስ ያለው የአማራ ልጆች እያሉ በማንም በማይረቡ ሰዎች አማራ ባይሰደብ ደስ ይለኛል። እንደገና ሌላውንም አምጥተዋል። የአማራና የኦሮሞ ጌም እያለ ኦሮሞ ጥብሱ ነው ማሸነፍ ደስታውን ኦሮሞ ይመጣልሃል። በእውነት እውነቴን ነው የምለው። ኦሮሞን የሚሰድብ ትግሬን የሚሰድብ ለእነሱ ጀግናቸው፣ ጥቅም የለው። ባለጌን የሚያነግዝ ፎቶ እንኳን የላቸው። ጀግና ስትሉ ሼመኞች እንኳን አይደላችሁ። ሼም እንኳን የላችሁ። በፎቶ እንኳን የማይታወቁ ሰዎች ጀግና አድርጋችሁ መዛት ቢዬ ማለት ርያ አይነፋም በጌታ እና እንደው እኔ ህዝቡ አንድ ላይ ይስራ። የአማራ ልጅ እባካችሁ ከነ ችግራችሁ አንድነታችሁ ያድናችኋል። ከነ ችግራችሁ አንድነታችሁ ያድናችኋል። እግዚአብሔር ምስክሬ ነው የምላችሁ። ከነ ችግራችሁ ሆድን ቻል። ለምን ሲባል ለምጣዷ ስትባል አይጧ ትለፍ ይባላል። ለምጣዷ ሲባል አይጧ ትለፍ። ያንን እንኳን የማይገባችሁ ናቸው አብዛኛዎቹ። እና ሌላው በአማራ ስም ጌም አስቁሙ። የአማራ ልጆች በየጊዜው አትዋረዱ። አማራነት ክብር እንጂ ውርደት አይደለም። ስለዚህ በየጊዜው በአማራ ስም ገብተው የሚያስረግጡት አማራን የሚያዋርዱት አማራ ለፍየል ጠባቂ አይሰጥም። ያማል እንዴ? ምን ስለሆንክ እና እባካችሁ አማራን አታሰድቡ። ልጁ ምን አለ? እኔ እኮ አልፎክርም አለው። አጠገቡ ቁጭ ብሎ እኔ የተጨማቀቁ በዛ ነው። አልፎክርም ሲል ሳይ ገባኝ። በቃ ነገሩ ተበልተዋል፣ ተዘጋጅተዋል፣ ተነጋግረዋል። በስነ ስርዓት ይመጣሉ። እኔ አልፎክርም አለ። ቁጭ ያሉ ያኛ አራሳ ያለው እያለ ገባ እያለ ገባ። ሰይድ ወረባቡ ወሰዱና ባዶ አይሰራም። ተው፣ አይጠቅምም። ባዶ ሽለላ አይጠቅምም። አንድነት ላይ አማራ ምድርም ላይ ሶሻል ሚዲያ ላይ ስሩ። አንዳችሁም አትስማሙ። የሚታይ ነገርን መሸፈን አይቻልም። አንዳችሁ አትስማሙ። ሶሻል ሚዲያ ላይ አንዳችሁ ነገርኳችሁ። ከቅድም ጀምሮ ሞጣ፣ ቅዳሜ ገበያ፣ ዋና አማራ፣ ዘረ ማን ነው ዘመድኩ ነቀለ
ሌላውንም አምጣ፣ አንዳቸው አትስማሙ። አምጣ አማራውን ተስማምቶ ሀሳብ የሚሰጥ ወፍ። ስለዚህ አንድ ባለም ናችሁበት የሚፈጠር ውጤት አንድ ይሆናል ብላ አታስብ። ውጤት የለው። ያው ዩሪንም አጠፋችሁት አይደል? ዩሪ በቪዲዮ አይታይ። የእኛ ጀግና ዩሪ ጀግናችን ነው። ዩሪ አንበሳችን ነው። እንደ ዩሪ የምንወደው የለም። ዩሪን አትናገሩ። ሊደር ልናደርገው ስለፈለግን ነው የደበቅነው። ዩሪ ውሪ። እኔ ውሪ ነበር ምለው። ለምን አውቃለሁ? የተደባቂ መጨረሻው ሌላ ነው። አጀንዳው የሚደበቅ ሰውና የዚህ ደጋፊ ነኝ የሚል መጨረሻው ምንድን ነው? መዋረድ ነው። ብራችሁን ቡጥቡጥ አድርጎ በልቶ ላጥ። አታውቁትማ፣ ምን ታመጣላችሁ? ውሪን አያችሁታል? ነገ ታያለ ሌላ ነገም ይመጣል። በልቷችሁ እኔ እኮ እንደዚህ ዘር ነኝ ይላል። ለማታዩት ሰው ሽንጥ ገትራችሁ የምትሳደቡ ሰዎች ትደንቁኛላችሁ። ለማታውቁት ሰው እንደ ፍቅር ሲዝም ተሸፍኖ የሚሄድ አሁን ኬንያ ከገባ ነው ፍቅር ሲዝም የተወው እንጂ እንደ ፍቅር ሲዝም ተሸፍኖ መንገድ ላይ የሚሄድ ሰው ጀግና እያላችሁ በኋላ ማልቀሳችሁም አይቀርም። የስድብ ጀግንነት የትም አያደርስ። ስለዚህ አሁንም በአንድነት ላይ የአማራ ልጆች ስሩ። የአማራ አንድነትን አትነጣጥሉ። ጎጃም፣ ጎንደር፣ ወሎ፣ ሸዋ አትባባሉ። አንድ ላይ ሁሉም አንድ ነው፣ ሁሉም አንድ ነው በሚለው ተነስታችሁ የሚነጣጥሉትን ውጣ ከዚህ እያላችሁ እያስወጣችሁ አንድ ላይ ስሩ። አንድነት መቼም ማንንም ሲጎዳ አይቻላል። አንድ ስትሆኑ ትከበራላችሁ። ይሄ የምትባሉት በሙሉ አማራ ስላልሆኑ እያንዳንዱ አማራ ስላልሆኑ እንጂ ምን ያናደኛል? አንዱ አማራ ለአማራ ቢያግዝ ስለ አማራ ቢያወራ ለምንድን ነው የምናደደው? ስላልሆኑ ነው እርስ በራስ የሚበጫጨቁት። ወይ በሚስት አይደሉም፣ ወይ ግማሽ አማራ ናቸው። ሙሉ አማራነት ስለሌለ አይሞቀው አይበርደው። የራሱን ሀሳብ ሰጥቶ ሰቡን ከፋፍሎ ላጥ ብሎ ይሄዳል። ያ ማንነት አማራ ጋር በጣም አለ። ስለዚህ ይሄ የሚጠቅም አይደለም። ስለዚህ አማራ ልጆች ያንን አስተካክሉ ነው የምለው። በጣም አድርጋችሁ አስተካክሉ። ይሄን ነግራችኋለሁ። በእውነት ያጎራል እነግራችኋለሁ። አይጠቅምም። ጌም በፋኖ ስም እንዳትጫወቱ። ፋኖ በማንም ፍየል ጠባቂ ስም አታዋርዱት። ትልቅ ስም ካለው እውነቴን ነው። ትልቅ ስም ካለው ምን ይሆናል? ስሙን አታወርዱት። እውነቴን ነው የምላችሁ። ጎጠኛ ናችሁ ሁላችሁ። አይተናል። ስለምናይ ነው ማውራችሁ። ያ ኤልሻዳይ በሞኒካ ስትሰደብ የሚያጨበጭበው አማራ ነው። አማራ ሆነ ሞኒካ ስትሰደብ አብረህ የምታጨበጭብ ከሆንክ አንተ አማራ አይደለ። ባንዳ ለባንዳ ብለህ ኢትዮጵያ አይደለችም ሞኒካ። ኤርትራ የምትባል ሀገር የኤርትራ ዜጋ ያላት ኤርትራዊ የሆነች ሴት በማያገባት በአማራ ልጆች ወይ በኢትዮጵያ ልጆች ገብታ እንደፈለገች ስትሳደብ የምታጨበጭቡት የአማራ ልጆች ናቸው። ሙሉ እዛ ውስጥ የምትታዩት 90% የአማራ ልጅ። ምንም ብትሆን ደም አይደለች እንዴ? ደምን አሳልፈህ ትሰጣለህ? በአንድ አካሉን በስተቀር እንኩር አነሳን አይደለ? እንቁርቲን ስትሰድባት አይመቸኝም። እኔ እንቁርቲን አትመቸኝም፣ ግን ለባንዳ አሳልፌ አልሰጥም። ምንም ብትሆን ኤርትራውያኖች እርስ በርስ ሲጣሉ ማን በመሀላቸው ገብቶ ያውቃል? ማን ነው የገባው? እስቲ ንገሩኝ። የትኛው በኤርትራ ወንድማማች ወይ እህቶች ሀሳብ መጥቶ ሲረጋገጡ ማን ገብቶ ያውቃል? ነጃት ልብ ገዝታ እሷ እንኳን ትብለጣችሁ። ነጃት ዘር ይውጣልሽ አቦ።
ደፍረሽ ሌላው አፉን የዘጋውን አስተውለሽ ተናገርሽ። እንዲያውም የሚገርማችሁ ነጃትና ኤልሻዳይ ጸበኞች ናቸው። ነዳጅ አልኩኝ። ነጃትና ኤልሻዳይ ጸበኞች ናቸው። እንደዛውና እንኳን ከእህቷ ጎን ቆመች፣ ከደሟ ጎን ቆመች። ስለዚህ በጣም ጥሩ ፍሪታ የምትባየው ማይምነትሽን ልንገረች። ኤልሻዳይም ቤታን በሌልቲ እያሰደበች አይደል? ለምን ዝም አልክ? አሪፍ ነው። ኢትዮጵያውያን ናቸው እንደፈለጉ ይሰዳደቡ። አንቺ ማይም ስለሆንሽ ነው የምነግረች። ምን ልዕልቲ ኢትዮጵያ አይደለች እንደ እንቁርቴ ኢትዮጵያ ይመስላል። ማይም ስለሆናቸው እንጂ ስታስረግጣት ተዋል። ኢትዮጵያዊ ናት። እንቁርቴ ኢትዮጵያዊ ናት። ኤልሻዳይም ኢትዮጵያዊ ናት። የቤታዮ ወዳጆች ኤልሻዳይን ይሰድቧት አይደለ እንዴ? ምን ችግር አለው? ኢትዮጵያዊ ናቸው፣ ይሰዳደሩ። ባንዳ ግን አታምጡ፣ ባንዳ አታምጡ፣ ባንዳ አታምጡ። ኢትዮጵያ ከሆንን ኢትዮጵያውያን አጀንዳ ካለ ይረጋገጥ። ኢትዮጵያ ይነጋገር፣ መብቱ ነው። መብት አላችሁ። ጥሩ ማውራት፣ መለያየትም ምንም ማውራት ትችላላችሁ። ባንዳ ግን አትጨምሩ። ሞኒካ ባንዳ ናት። በእናቴ ጎንደር ማቼ ሰሞኑን አይደል እንዴ ጎንደር እያለ ሰው ሁላ ጎንደር ነኝ እያለ ሲል አብራ ይገባችበት። ይህን ሁላ ዘመን ለአንድ ቀን ጎንደሬ ነኝ ብላ ታውቅ ነበር እንዴ? ይህን ሁላ ዘመን ስታውቁ ሞኒካ ስለ እናቷ ጎንደሬነት አውርታ ታውቃለች? እናቴ ጎንደሬ ነች፣ እናቴ ጎንደሬ ነች። አማራዎች በጣም ነው የምወዳችሁ። ጎንደሬ ናት እናቴ። እንዴ ምንድን ነው የሚባለው? ስሙን ንገሩኝማ። ማነው ስሙ? ልንገሩኝማ። ጎንደሬ እኮ ናት እናቴ። አማሮች በጣም ነው የምወዳችሁ። ኘኘኘ ነው እራት ሰግጦኛ የከተማ ልጆች ነን አቡ። ፋራቱ ነው ፋራቱ ነው። በእናንተ ማለት አታስገቡ። ጎንደሬ መነገጃ መጫወቻ የሆነ ስም አደረጉት፣ አረከሱት። እንዴ ጎንደር ህዝብ ነቃ በሉ እንጂ የማንም የሻርክ ትራፊ መጥቶ ይጫወትብሃል እንዴ? እንዴ ብልጡ ነው እንጂ ቆፍጠን በል እንጂ ምን ሲጠቅሙ? አንድ ጎንደር ኤርትራ ይኖራል እንዴ? ምንድን ነው የምታወራው? ፖለቲኳን አማራ ላይ ሲሰሩበት ዝም ይላል። በቃ ፖለቲኳን በደንብ አድርጋ የአማራ ልጆችን ይዛ ቁጭ ትላለች። 2000 የአማራ ልጆች እንዳይመካከሩ፣ የአማራ ልጆች እንዳይጫወቱ ይመጣሉ። ወይ ስንወድሽ አፍሽ እኮ ደስ ሲል፣ አፍሽ እኮ ሲጣፍጥ እንወድሻለን ሞኒካዬ ኘኘኘ። በቃ የሴት ጀግና ነጃትን አየሁ። ነጃት ምንም የማይባንኑ ፋራዎች እነሱን አየሁ። ኤርትራ እንደ ጎረቤት አክብሩ። አንድ ኢትዮጵያዊ ከሙሉ ኤርትራዊ ይበልጥብኛል። አንድ ኢትዮጵያዊ። እኔ እንደዛ ነው ስለ ሀገሬ የምናገረው። አንድ ኢትዮጵያዊ ከሚጠላኝ ኢትዮጵያዊ የሚጠላኝ ኢትዮጵያዊ እመርጣለሁ። የሚጠላኝን ኢትዮጵያዊ እመርጣለሁ። እኔ ችግር አለባቸው በእውነት ነው የምለው። እነሱም ጋር ብትሄዱ እንደዛ ናቸው። እነሱም ጋር ብትሄዱ እንደዛ ናቸው። ኤርትራዊን ነው ቀድሞ የሚወዱት እንጂ ኢትዮጵያን አይደለም። ስለዚህ
የመጠላላት ሳይሆን ቢያንስ ታክብር። መጫወት ትችላለች፣ እንደፈለገች ማለት ትችላለች። የፈለገችውን ግን እየመጣች ኢትዮጵያ ላይ የምትጸዳዳውን ነገር ኢትዮጵያውያን ማስቆም አለባቸው። ረግጣ ባራት ትግርኛዋን ታወራለች። እርገጣት እንዳለ ኢትዮጵያ የተባት ስትረግጣት አማርኛውን ታቆምና በትግርኛ አብዚ ማለት ትጀምራለች። ራስህን በእውነት ነው የምልህ፣ ራሳችሁን ነገ ሌላ ይመጣል። ነገ አሁን ሜክ የሚባል የሻርክ ትራፊ ምንም በቃ አቅም እንደሌ ሽባ አድርጌዋል። ኩላሊቱን ወስጄ ቋንጣ አድርጌለታል። ባዶ አድርጌዋል። እንደዚህ ስትሆን ምን አያረጉም? አይዳፈሩም። አክብረ ተከብረ ቋንጣ የሻርክ ትራፊ ትለዋለ። ምን ያመጣል? ምን እንደሚያመጣ ታመጣዋል። በኢትዮጵያ አትቀልድ፣ በሀገር አትቀልድ። ስለ ኢትዮጵያ በፍጹም ማንም ኤርትራዊ አገባው፣ ማንም እናቱ የወለደችው አገባውም። በኢትዮጵያ ጉዳይ ሲመጣ ሻርክ ውስጥ ነው የምከተው። በኢትዮጵያ ጉዳይ እንዲሁ ጎረቤት ሆነን መከባበር እንችላለን። በኢትዮጵያ ወንድምና እህቶች የምትነጋገሩት ካለ ተነጋገሩ። ሁላችሁም መነጋገር ትችላላችሁ። ኢትዮጵያውያን ግን ሌላ ሰው ሲመጣ ማን ነው ብለህ መጠየቅ አለብን። ማን ነው ብለህ ጠይቅ። ማን ነው ብለህ ስትጠይቅ ትከበራለህ። ስለዚህ ቆፍጠን በሉ። የአማራ ልጅ አትሽለጥለጡ። እናንተ ናችሁ በመሽለጥለጥ የምትታወቁት፣ ሌላ የለም። ጌታ ምስክሬ። ስለዚህ በደንብ እነሱ አንድ አያስነካም፣ አንድ ኤርትራዊ አያስነካም። የእሱ ልጅ ይኸው አብረውት አይደል እንደ ቁጭ የሚሉት። አማራን እንደፈለገ ሰድቡ፣ ኦሮሞን ሰድቡ፣ ደቡብን ሰድቡ፣ ሁሉንም ሰድቡ ማለት ነው። እዛ ኤርትራውያን ከሚኪ ጋር አብረው ቁጭ ነው የሚሉት። ሚኪ የሚባለው የሻርክ ትራፊ ስልቡ ማለት ነው። ስልብ ነው። በነገራችን ላይ ስልብ ነው። ሚስት የለ ልጄ በምኑ በሚሸናው በቀሰም ነው፣ በቀፎ ነው የሚሸናው። ታውቃላችሁ፣ በስትሮ ሊቢያ እያለ ወስደውበታል እና በስትሮ ነው የሚሸናው። እሱ ቤት ገብተው ነው ሙሉ ኤርትራውያን የሚውሉት። እንደዛ ኢትዮጵያን እየሰደበ እንደዛ ኢትዮጵያን እያዋረደ ኤርትራውያን አብረው ገብተው ከእሱ ጋር ሲጫወቱ ታያል። ስለዚህ የሻርክ ትራፊ ጥለዋል። ያገብራል። ምኑም ጥንቅር ብሎ ይቅርብ። በሀገር አትደራደር። ምንም ይቅር፣ ጌታ ምስክሬ፣ ምንም ነገር ይቅር። ስለዚህ ኢትዮጵያውያንን አታስነኩ፣ አታስደፍሩ። ኢትዮጵያውያንን በተአምር አታስነካ። ለምን? ነገ ሌላው መጥቶ ይደፍራል። ነገ ሌላ ሚኪ ይመጣል። ነገ ሌላ ሞኒካ ትመጣለች እያለ ኢትዮጵያውያን በእነሱ እየተሰደብን ቁጭ እንላለን። ስለዚህ ያንን ነገር በተለይ ያስደፍራችሁን የአማራ ልጆች ናቸው። ያስደፍራችሁት ኢትዮጵያ የአማራ ልጆች ናቸው፣ ሌላ አይደለም። አንድ የኦሮሞ ልጅ በኤርትራ አላስደፈረ ነው። አንድ የትግራይ አንድ የደቡብ ልጅ በኤርትራውያኖች አላስደፈረንም። ይረገጣል፣ በደንብ ይረገጣል። አያስደፍርም። የሚያስደፍረው የአማራ ልጆች ናቸው። የሚያስደፍሩን የአማራ ልጅ። አብይ እንኳን የማደንቀው ተጠቀመባቸው፣ አሽቀንጥሮት አላቸው። ተጠቅሞ ተጫውቶባቸው ይርጥ። ምክንያቱም የእነሱንም አቅም ማሳጣን ነበረበት። ብልጥ ነው አብይ። በጣም ሻርፕ የሆነ ሰው እንደ አብይ አታመጣ። ምን ሻዕቢያ ገብቶ ጦርነት ሲያደርግ ኢትዮጵያ ላይ የእሱም ጦር ወድሞበታል፣ አቅም አንሶታል። የእሱም ስንት ሺህ ነው ያለው? 75,000 ጦሬ የእኔ የደም ካሳ ይገባኛል። 75,000 ህዝብ አልቆበታል። አብይ ስማርት። ከዛስ አሁን አቅም አንሶታል። በጣም የሰለጠነ 75,000 ህዝብ አመድ ከሆነበት ሻዕቢያ አስበው ለመተበት ያመቻል። አቅም የለም። ስለዚህ ማስተዋል ያስፈልጋል። ኤርትራውያኖች፣ እኔ ለህዝቡ መልእክት አደርሳለሁ። በኢትዮጵያ ጉዳይ ወንድሞች እህቶች የፈለጉትን ቢነጋገሩ ጣልቃ አትግቡ። ጣልቃ የምትገቡት በሙሉ የሻርክ ትራፊ ናችሁ እያልኩ ነው። አድርሱልኝ።
ጣልቃ የምትገባው በኢትዮጵያ ወንድምናቶች በማንኛውም ፖለቲካ በምንነጋገረው የምትገባ በሙሉ ሀገር አልባ የሻርክ ትራፊ ናቸው። በኢትዮጵያ ጉዳይ አትኩሩ። በአሰብ ጉዳይ ለምንነጋገረው ተናገሩ። በአሰብ ጉዳይ ኢትዮጵያውያን በምንነጋገረው እናንተም የመናገር መብት አላችሁ በደንብ። ለምሳሌ ረጌ ዋት ነው ያልከኝ አንተ የሻርክ ትራፊ ልድገምልህ በኢትዮጵያውያን ወንድምናቶች በሚወያዩበት በሚሰዳደቡበት ጉዳይ ላይ ሀሳብ በሚተቻቹበት ጉዳይ ላይ የምትገባ ኤርትራዊ የሻርክ ትራፊ ሀገር አልባ ነህ እያልኩ ነው። ግልጽ አደረኩት። የአጀስ ሆነ ተያዩ ግን በአሰብ ጉዳይ ለሚመጣው ፖለቲካ አንተም ማውራት ትችላለህ፣ እኔም ማውራት ትችላለህ። የፈለጋችሁትን ሀሳብ መስጠት ትችላላችሁ፣ እኛ መስጠት እንችላለን። እስክንወስደው ማለት እስክንወስደው ሀሳብ እንሰጣለን። ስንወስደው የዛኔ ታፍታላችሁ። በእሱ ሀሳብ መስጠት ይቻላል። በእህቶቻችን በወንድሞቻችን ላይ መጥተው ለሚናገሩ ግን የሻርክ ትራፊ ናችሁ፣ ምንም የምታመጣው የለም እያልኩ ያ ና ምድረ የሻርክ ትራፊ ና በደንብ ነው የምነግርህ። ስለዚህ ሞኒካ የምትባል የሻርክ ትራፊ ያለሞታ ትዳር ማያውቃት ምንም ማያውቃት ዱርዬ ሴት መጣ በኢትዮጵያውያን ላይ እንደዛ ሙድ ስትይዝ ከአማራ በስተቀር የሳቀላት የለም። አማራ ነው የሚሰቅላት። ተግባባ? እውነቴን ነው የምነግራችሁ። በኢትዮጵያውያኖች ወንድምና እህቶች መካከል እየገባች ሁልጊዜ እኔ አቅላችኋለሁ የምትል ይቺ ባለጌ ገመዳፍ የሻርክ ትራፊ ስንቱ የተጫወተባት በኢትዮጵያውያኖች ላይ እንድትመጣ አትፍቀዱ። ማንህም አትፍቀድ። ራሷን ችላ እስቲ ትነጋገር። ስለ ኤርትራ ታወራለች በአማርኛ አንድ ነገር ስለ ኤርትራ ታወራለች ወይ? ይሲ የእናንተ ችግር የአማራ ችግር ይሄ ከባንዳ ጋር አብሮ ይሆናል። አሁንም ሞኒካ የምትባይ የሻርክ ትራፊ በኢትዮጵያውያኖች መሀል ትገቢያለሽ። እየመጣው አስጮህሻለሁ። ከሻርክ ትራፊ ዘመዶችሽ ጭምር አስጮህሻለሁ። በኢትዮጵያ እንዳትመጪ። ለሚሳይለቄ ሞኒካ የምትባይ የሻርክ ትራፊ በኢትዮጵያውያኖች መካከል የምትገቢ አንቺ ሀገር አይደለም ኩሽና፣ የምን ኩሽና ጥቀርሻ የመሰለ ሀገር ይዘሽ በኢትዮጵያውያኖች መካከል እንዳትገቢ። ጥቀርሻ የኢትዮጵያ ሆምለስ የሚኖረው ይሻላል ከእናንተ። በኢትዮጵያ ጉዳይ አያገባችሁ፣ አይመለከታችሁ። ኢትዮጵያውያኖች ማንም ኤርትራዊ ሲጋጭ ሲጣላ አንድ ኢትዮጵያዊ ገብቶ እንዲናችሁ ለምን እንዲያላችሁ የሚል የለም። አንድ ኢትዮጵያዊ ገብቶ በኤርትራ ጉዳይ ላይ እንዲፈጠራችሁ እንዲያደርጋችሁ ለምን እንዲህ ያላችሁ ምን አገባል? ለምን አትሰቃ የሻርክ ትራፊ ይነግራል። ሌላ መለስ ስድብ የለምን። የሻርክ ትራፊ ግልጽ ነው። ያ ጥያቄ አለ። ታፕ ኮፒ ሊንክ እያደረጋችሁ የኔዎቹ ተግባባ። በኢትዮጵያ በፍጹም መጥተው በእህቶቻችን በወንድሞቻችን ኤርትራውያን ሙድ እንዳይዙ ትረገጣል። በኢትዮጵያውያን ማናቸውም መነጋገር ይችላሉ። ማንም ኢትዮጵያዊ ከኢትዮጵያዊ ጋር መተቻቸት ላስላስ መደራረግ ይችላል። ማንም የሻርክ ትራፊ እየመጣ ግን ኢትዮጵያውያንን አይሰድብም። ሞኒካ የምትባላለች አንድ የሻርክ ትራፊ ደግሞ በስትሮ የሚሸና ሚኪ የሚባላል። በስትሮ ነው የሚሸናው። እነሱ ሁለቱ ናቸው ያስቸገሩት።
እኛ እየሄድን እነሱ የሻርክ ትራፊ እያላችሁ ጻፉባቸው። ልክ ስለ በአማርኛ ስታወራ የሻርክ ትራፊ ሰላም ነሽ በለዋል። ልክ በአማርኛ ስትጀምር የሻርክ ትራፊ በለዋል። ልክ በአማርኛ ስትጀምር የሻርክ ትራፊ በለዋል። ስለ ኤርትራ አንድ ትተነፍሳለች። ያንን ነው ማድረግ ያለብህ ኢትዮጵያውያን። ስለዚህ አማራ ልጆች ማንም መጥቶ የሚሰግጥባችሁ እናንተ ላይ ነው። ተግባባ። ማንም እውነቴን ነው ማወሩ። ማንም የሚሰግጥባችሁ መጫወቻ የሚያደርጋችሁ ጎንደር እየገባ ነው። ጎንደሬ ነኝ እኔ እኮ ጎንደሬ ነኝ እያለች ነው የምትመጣው። በአሰብ ጉዳይ በአሰብ አጀንዳ አድርጎ መነጋገር ይቻላል። ስለ አሰብ ጉዳይ ማናችን ኤርትራዊ መናገር ይችላል፣ ኢትዮጵያዊ መናገር ይችላል። በአሰብ ጉዳይ ላይ ማለት እሱን አስተምርሰ ፖለቲካ ሀሳብ መስጠት ማንም ይችላል። ግን እንዳለ እየመጡ ይሄ በስትሮ የሚሸናው ሚኪ የሚባለው እና እቺ የሻርክ ትራፊዋ ሞኒካ የምትባለው ኢትዮጵያውያን ላይ በሙሉ እየመጣች የምትሳደበው ስድብ በደንብ መረገጥ አለባቸው ማለት ነው። ልክ ይገባል። ምክንያቱም እነሱ አብዛኛው መሀይም ስለሆኑ መንጫጫት። ይሄ ቲክታክ ላይ የሚመጡት ይሄ ተሳዳቢዎቹ በጣም መሀይም ናቸው። ጽድት ያሉ ኤርትራውያን አውቃለሁ፣ በጣም የተከበሩ ኤርትራውያን አውቃለሁ። ይሄ መጠው እዚህ ኮልኮሌ ምናምን የማይረባ ነገር የሚያወሩት ይሄ አምቼዎች ናቸው። በተለይ ደግሞ ኢትዮጵያ ያደጉ ናቸው። እነዚህ ኢትዮጵያ የኖሩ ናቸው። ከኢትዮጵያውያን ጋር የኢትዮጵያን መሬት ላይ እንደፈለጉ አድርጋ ኢትዮጵያ ያኖረቻቸው ናቸው። እነዚህ ናቸው ባንዳዎች። ባንዳ ኢትዮጵያ ይኖሩ ኢትዮጵያ ይኖሩ ከኢትዮጵያ ከአፈሯ የበሉ የሰሩ ሀብት ያፈሩ ብዙ ነገር ያደረጉ በኢትዮጵያ ምድር ሆነው ደማችን ኤርትራዊ ነው ስላለ ሻርክ ትራፊ ሀገሩ የማይገባበት መጥቶ ኤርትራዊ ይላል። ስለዚህ ያንን ነው የምለው። ምንድን ነው ያለው አንዱ ሻርክ አድርጓል። መነጋገር ሳይሆን አንገት ነው የምንቆርጠው። በጭባጫ ሀገር እንኳን አትገባ። ያ ሚኪና ሞኒካ የሚባሉ እውነቴን ነው የሻርክ ትራፊዎች ኢትዮጵያ ላይ አፍልተዋል። ሚኪና ሞኒካ ለምን አትጋቡ? አንተም ሲንግልነት ምን በስትሮ እንግዲህ አታጫውት። ሚኪና ሞኒካ በስትሮ አታጫውታት፣ ግን ብትጋቡ ጥሩ ነው። ያ ስለዚህ ኢትዮጵያውያን እውነቴን ነው የምለው፣ በተለይ አማራ እየተሸወዳቸው፣ አማራዎች መጫወቻ እየሆናቸው